ቤተክርስቲያን ላይ ወይም የእግዚአብሔር ቃል በሚነገርበት ሰዓት አግሬሲቭሊ የእግዚአብሔርን ነገር መስማት አለብን። ባለፈው እሷም ስትናገር እህታችን እግዚአብሔርን እንዳንሰማ ከሚያደርገን አንዱ ነገር አለች። እግዚአብሔርን ስለመስማት ነው ዛሬም የምንነጋገረው። እግዚአብሔርን በመስማት ውስጥ ያለው በነፊት ወይም እግዚአብሔርን በመስማት ውስጥ ያለው በረከት እሱን እንነጋገራለን። እግዚአብሔርን እንዳንሰማ ከሚያደርገን አንዱ ነገር ለእግዚአብሔር የሚገባውን ጊዜ አለመስጠት። እግዚአብሔርን ጊዜ ካልሰጠነው እግዚአብሔር ሁሉ ጊዜ በዘመናት መካከል ይናገራል። እግዚአብሔር ሲናገር ዳዊት እንዳለው እግዚአብሔር ተናገረ አለ። እኔም ይህንን ደግሜ ሰማው ወይም ሁለት ጊዜ ሰማው። ብዙ ጊዜ ኢቭን በቤተ ክርስቲያን እንኳን መተን ለእግዚአብሔር የሚገባውን ወይም ደግሞ ከእግዚአብሔር ጋር ትክክለኛ የሆነ ህብረት አድርገን እንዳንወጣ የሚያደርገን ዲስትራክት የሚያደርገን ብዙ ሐሳቦች አሉ። ምናልባት ቁጭ ብለናል። አንዳንዶቻችን ስልካችን ዲስትራክት ያደርገናል። አንዳንዶቻችን ደጅ ይዘን የመጣነው ሐሳብ፣ በቤታችን የተሰጠን አሳይመንቶች ሁሉ ጆሮአችን ብዙ ነገር ይሰማል። የትኛው ጆሮአችን? አስተውላችሁ ከሆነ ባለፈው እህታችን ስታስተምር ኢየሱስ እንደዚህ አለ፣ የሚሰማ ጆሮ ያለው ይስማ። የሚሰማ አይደለም፣ ጆሮ ያለው በደንብ በትክክል ከውስጥ ወይም ጆሮ ያለው ሳይሆን የሚሰማ ጆሮ። የእግዚአብሔርን ነገር የምንሰማው በልባችን። ስለዚህ በልባችን ሴትል ካላደረግን ሁል ጊዜ እግዚአብሔርን አንሰማውም። እግዚአብሔርን ባልሰማነው ነገር ሁል ጊዜ ዋጋ እየከፈልን እንኖራለን። እግዚአብሔርን ከሰማነው በተከፈለልን ዋጋ እንኖራለን። እግዚአብሔር የፈለገው በዋጋ እየከፈልን እንድንኖር ሳይሆን በተከፈለልን ዋጋ እንኖር ዘንድ ነው። ስለዚህ ብዙ ዋጋ የሚያስከፍለን በምድር ላይ አብሶ በወደቀው ዓለም፣ ኮራፕትድ በሆነችው ዓለም ብዙ ዋጋ እየከፈልን ወይም በመከራ እንድንኖር የሚያደርገን እግዚአብሔርን በትክክል አለመስማታችን ነው። እግዚአብሔርን የምንሰማበትን ጊዜ ካልሰጠነው እንደተነገረው እግዚአብሔር በዘመናት መካከል ጸጥ ብሎ አያውቅም። በመጽሐፍ ቅዱስ ታሪክ ወይም ደግሞ መጽሐፍ ቅዱስ አዋቂዎች አንድ ዘመን ነበር እግዚአብሔር ዝም ያለበትና እግዚአብሔር የዝምታው ዘመን ወይም የጨለማው ዘመን የሚል ቴዎሎጂ አለ። አንድ ቀን ግን ወንድማችን ምሬ እዚህ ቦታ ላይ የለም፣ አንድ ነገር ዲስከስ እያደረግን እግዚአብሔር እኔም የሱን ቴዎሎጂ ብቀበል ይሻለኛል። እግዚአብሔር ጸጥ ያለበት ዘመን ሳይሆን ያን የጨለማው ዘመን የተባለበት ሰዎች ያልሰሙበት ዘመን ነው አለ። ስለዚህ እኔ እሱን ቴዎሎጂ ለመውሰድ መረጥኩኝ። ስለዚህ እግዚአብሔር ጸጥ ያለበት ዘመን የለም። በዘመናት መካከል እግዚአብሔር ሁሉ ጊዜ ይናገራል። ዘመኑን ጨለማ ያደረገው እግዚአብሔር ስላልተናገረ ሳይሆን የሚሰሙ ሰዎች ስላልነበሩ ነው። እግዚአብሔር ከአዳም ውድቀት በኋላ ሁሉ ጊዜ ለአዳም ራሱ በኃጢአት ወድቆ እግዚአብሔር ይናገራል። አዳም ብሎ ድምፁን አሰማ። ከዛ አዳም ምንም እግዚአብሔርን መስማት ኮሙኒኬት ማድረግ አልቻለም። ድምፅን ሰማው፣ ከዛ ፈራው፣ ሸሸው። ከዛ አሁንም እግዚአብሔር ይናገራል። እግዚአብሔር በዘመናት መካከል ሰዎችን ይፈልጋል። ምን የሚያደርጉ? ሰምተው የሚታዘዙ ሰዎችን። ከዛ እግዚአብሔር ከአዳም በኋላ ወደና አቤል መጣ፣ ወደ ቃየል መጣ። ቃየልንም ያናግረው ነበር። ውስጡ በኃጢአት በውስጡ ቁጭት እያለው ስለምንድን ነው ፊት የጠቆረው? የሆነ ነገር አለ። ኃጢአት በደጅ ታደባለች። ኃጢአት ሊያደርግ በኃጢአት ውስጥ እያለ እንኳን እግዚአብሔር አልተወም። መጥቶ ዲል ያደርገው ነበር፣ ይናገረው ነበር። አሁንም እኔና እናንተ በህይወታችን ውጤታማ ወይም ደግሞ በእግዚአብሔር ብርሃን መመላለስ ካስፈለገን እግዚአብሔርን ለመስማት ዝግጁ መሆን አለብን። ለዚህ ነው መጽሐፍ ቅዱስ በምሳሌ መጽሐፍ ምዕራፍ 1 ቁጥር 33 ላይ የሚሰማኝ የሚያዳምጠኝ ይላል። በየትኛው? በዚህኛው ጆሮ ሳይሆን በልቡ የሚሰማኝ፣ አስተውሎ በቃ ፎከስ አድርጎ የሚሰማኝ የሚያዳምጠኝ ቢኖር ፕሬዝ ጋድ፣ የሚሰማኝ በእርጋታ ይቀመጣል። ስለዚህ የሚያረጋጋው የእግዚአብሔርን ድምፅ መስማታችን ነው።
ለዚህ ነው ቤተክርስቲያን ሃይማኖት ከሆነብን አሁንም አንለወጥም። ቅድም ፍቅር ስትናገር ነበር። ይህ የኃይል ስፍራ ነው። ይህ የህይወት ስፍራ ነው። ይህ እግዚአብሔር ያለበት ስፍራ ነው። ለዚህ ነው መጽሐፍ ቅዱስ 1 2 3 ሆናችሁ ስትሰበሰቡ እገኛለሁ አለ። የእግዚአብሔር መገኘት ለለውጥ ነው። ግን ሃይማኖት ስርዓትን መፍጠር ወይም በስርዓት መኖር ከሆነ ኤክስፔክቴሽን ከሌለን እግዚአብሔርን የሚሰማ ለእግዚአብሔር ኮሚትድ የሆነ መሰጠት ልብ ከሌለን አንለወጥም። የሃይማኖትና የስርዓት ነገሮች እኔና እናንተን አይለውጠንም። ለዚህ ነው እግዚአብሔርን በትክክል ስለማንሰማው በህይወታችን ያሉት ብዙ ነገሮች ትክክል ያልሆኑት። እግዚአብሔርን በሰማነው ነገር ግን ሁሉ ነገር ትክክል ይሆናል። ዛሬ እዚህ ቦታ ላይ በመገኘታችሁ ራሱ ደስ ይበላችሁ፣ ታዛችሁ በመምጣታችሁ። እሱኛው አንድ ስቴፕ ነው። ሁለተኛ ስቴፕ ደግሞ መምጣታችሁ ሙሉ አቴንሽናችሁን ለእግዚአብሔር ቃል መስጠታችሁን እርግጠኛ ነኝ። እኔ ብዙ ጊዜ እዚች አዳራሿን ከገባው በኋላ ሌላ ነገር መስማት አልፈልግም። ያለችን ጥቂት ጊዜ ነው። በዛ ውስጥ እግዚአብሔር መጽናናትን አዘጋጅቷል። እግዚአብሔር አቅጣጫን ለውጥ አዘጋጅቷል። ግን እንሰማዋለን ወይ? እግዚአብሔር ይመስገን። አሁን እንሰማዋለን። እስቲ እግዚአብሔር እንሰማለሁ በሉ። በቃ እግዚአብሔርን በትክክል መስማት አለብን እና እንዳንሰማው የሚያደርገን የተከፋፈለ ሐሳብ ይዘን ነው የምንቀመጠው። አንዳንድ ጊዜ ጥያቄ እንኳን ይዘን መተን እግዚአብሔር ጥያቄያችንን ዲል እንዳያደርገን በልባችን ቶሎ ብለን መስማትን ሳይሆን ጥያቄውን ብቻ ነው የምናስበው። ግን የልብ መዘጋጀት ከማን ነው? ምን ለማድረግ መሰላችሁ? የምላስ መልስ ወይም ደግሞ እግዚአብሔር መልስ ይዞ መጥቷል። እኛ ጥያቄ ይዘን መጣን። የተዘጋጀ ለመልስ ደግሞ የተዘጋጀ ልብ ያስፈልጋል። ምን ማለት ነው? ሲናገር የመስማት ደግሞ የሰው ድርሻ ነው። እስቲ እሱ ሲናገር እሰማለሁ በሉ አይደል? ከዛ ያ ነው ለውጥ የሚያመጣው። ስለዚህ እግዚአብሔርን መስማት አማራጭ የሌለው ብቸኛ መንገድ ነው። በጎቼ ድምፄን ይሰማሉ። ለምን? መሰማሪያ እንዲያገኙ። እውነተኛ እረኛ እኔ ነኝ አለ። እውነተኛ እረኛ ህይወቱን አሳልፎ ይሰጣል። የእረኛው ደግሞ ህይወት ወይም መሰማሪያ ያለው በድምፁ ውስጥ ነው። ስለዚህ የሱን ድምፅ ለመስማት ምን ያህል ተዘጋጅታችኋል? ዛሬ አንድ ክፍል እኔ ምሳሌ መጽሐፍ ምዕራፍ 3 የምሳሌ መጽሐፍ ምዕራፍ 3 ቁጥር 1 ርዕስ ለምትፈልጉ ልስጣችሁ። እግዚአብሔርን መስማት ረጅም ነው፣ ግን ሐሳቡን ልንገራችሁ። ርዕሱ ራሱ ረጅም ነው። ሁለንተናዊ ጤንነትን፣ ሁለንተናዊ ፈውስን ያመጣል። ማንን መስማት? ክርስትና ሁለንተናዊ ማንነትን በአግባቡ መኖር ነው። ሁለንተናዊ ማንነታችን መንፈሳችን፣ ነፍሳችን፣ ስጋችን ነው። ስለዚህ እግዚአብሔር ሊዋጅ የፈለገው ሁለንተናችን ነው። መንፈስን ብቻ መዋጀት አይደለም፣ ነፍስም መዋጀት አለባት። መንፈስና ነፍስ ብቻ ሳይሆን ስጋችንም ያለ ነቀፋ ይጠበቁ ይላል። ወይም አንደኛ ተሰሎንቄ ምዕራፍ 5 እንደዚህ ይላል፣ የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን፣ ሁለንተናችሁን ኢየሱስ ክርስቶስ በሚመጣበት ቀን ያለ ነቀፋ እንዲሆኑ። እስቲ መንፈሴ በሉ ሁላችሁም፣ መንፈሴ፣ ነፍሴ፣ ስጋዬ፣ ሁለንተናችንን። ሃሌሉያ! የእግዚአብሔር እውነት ወይም ደግሞ የእግዚአብሔር ፕላን ሁለንተናችንን መዋጀት ነው። ጤናማ ክርስትና የሁለንተናዊ ለውጥ ነው። ጤናማ በቃ አንድ ሰው ሙሉ ለሙሉ ክርስትናን መኖር ሲጀምር በመንፈሱ
ያለው ህይወት ወደ ነፍሱ መጥቶ ስጋውን ኮንትሮል የሚያደርግ ማንነት። ስለዚህ በሁለንተናው እግዚአብሔርን ያሳያል ወይም የእግዚአብሔር ህይወት ይገለጣል። ስለዚህ እንዴት እንደሚገለጥ ላሳያችሁ። መንፈሳችን የመጀመሪያ ጌታ ኢየሱስን ባገኘች ቀን ከዘላለም ሞት ወይም ከጨለማ ቅድም እንደዘመርነው ወደ ዘላለም ህይወት አልፋለች። በመንፈሳችን ላይ ሙሉ ፈውስ መጥቷል። ግን የመንፈሳችን ህይወት በነፍሳችን አልፎ ለመላው ዓለም ወይም ደግሞ ኢየሱስ እንዳል በእናንተ ያለው ለዓለም ብርሃን ትሆኑ ዘንድ ጨውነታችሁ ይገለጥ ዘንድ። የትኛው ብርሃን ነው ከእንቅበታችን የሚሆነው? እንደውም በተራሮች ላይ ሁሉ ትቀመጣለች። ምን ለማድረግ? ብርሃኗን በሁሉ አቅጣጫ ታሳያለች። ስለዚህ ስንታይ ሁለንተናዊ ፈውስ ያለው ክርስቲያን ያስታውቃል። በሁሉ ቦታ ላይ ተጽዕኖ ያመጣል። ምን አይነት ተጽዕኖ? እግዚአብሔራዊ ተጽዕኖ። ሁላችንም የተጽዕኖ ሰዎች ነን። በአንድም በሌላም አጠገባችን ያለው ሰው ላይ ተጽዕኖ እናደርጋለን። የኔና የናንተ ተጽዕኖ ግን የሥጋ ተጽዕኖ ሳይሆን እግዚአብሔራዊ ተጽዕኖ ነው። ስለዚህ እግዚአብሔራዊ ተጽዕኖ ለማምጣት ሁለንተናዊ ወይም ሙሉ የሆነ ፈውስ በኔና በእናንተ፣ ሙሉ የሆነ ጤንነት በኔና በእናንተ ያልፍ ዘንድ ይገባል። ልጄ ሆይ ቁጥር 1 ትምህርቴን አትርሳ፣ ትእዛዛቴን በልብህ ጠብቅ። ትምህርቴን አትርሳ። በደንብ አስምሩበት። ትምህርት ስለሆነ ዛሬ የምንማረው በደንብ ልባችሁን ሰጣችሁ እንድትማሩ ፈልጋለሁ። ልጄ ሆይ ትምህርቴን አትርሳ፣ ትእዛዛቴን በልብህ ጠብቅ። ይህ የሰለሞን መጽሐፍ ስለ ጥበብ የሚያወራው ነው። ግን በአዲስ ኪዳን ጥበባችን ራሱ ኢየሱስ ነው አይደል? ስለዚህ ይህንን እግዚአብሔር እንደተናገረው የእግዚአብሔር ሐሳብ እግዚአብሔር ለእኔና ለእናንተ እያወራ ነው። ትምህርቴን አትርሳ፣ ከዛስ ትእዛዛቴን በልብ ጠብቅ። ለምንድን ነው እግዚአብሔር ትምህርቴን አትርሳ ያለው? ቁጥር 2 ላይ ቀኖችን ይጨምሩልሃል። ምን አይነት ቀን? ዛሬ እሑድ ነው አይደል? ሰኞ ማክሰኞ አይደለም። ሰኞ ማክሰኞ ለሁሉም ነው። በምድር ላይ ከፀሐይ በታች ለምንኖር ስጋ ለለበስን ሁላችን መሽቶ ይነጋል። እግዚአብሔር ቀኖቼን ነው ያለው እንጂ ቀኖችን አላለም። ምን አይነት ቀኖች ነው? በመዝሙር ምዕራፍ 34 ላይ ልጆቼ ሆይ ኑ ስሙ፣ እግዚአብሔርን መፍራት ላስተምራችሁ። ሕይወትን የሚወድ መልካምን ቀኖች ማየት የሚወድ ሰው ማን ነው? አሁን እዚህ ጋር ያለው ቀኖቼ ማለት የእግዚአብሔር ቀን ብርሃን የሆነውን ሰላም ያለበትን ደስታ ያለበትን በሙሉ ትንፋሽ የምትኖሩበትን ማታመቻምቹበትን በቃ ጠዋት ሲነጋ በእግዚአብሔር ምሕረት በእግዚአብሔር ብርሃን በእግዚአብሔር ደስታ በእግዚአብሔር ክብር ኢነርጂ ያለው ቀን አይደል? ይሄ የሚጫጫነን እንደዚህ በቃ ለምን ነጋ ለምን መሸ የምንለው ሳይሆን ብራይት ፊውቸር ያለው ቀን ማለት ይሄ ቀን ነው፣ የእግዚአብሔር ቀን። ይህንን ቃል ወሰደና ያዕቆብ ወይም ጴጥሮስ ላይ ደግሞ ተጽፏል። ምን ላይ? ጴጥሮስ ቀኖችን ይጨምሩልሃል። መልካሙን ቀን ማየት የሚወድ ሰው ማን ነው? መልካሙን ቀን። ስለዚህ መልካም ቀን ያለው በትምህርት ውስጥ ነው። እግዚአብሔርን በትክክል መስማት ውስጥ ነው። በስራ በኑሮ በተለያየ ነገር መልካም ቀን አይመጣም። መልካም ቀን የሚመጣው ከእግዚአብሔር በተላከልን ድምጽ ነው። ወይም እግዚአብሔር ለኔና ለእናንተ ባለው ሐሳብ ውስጥ ይህች የእግዚአብሔር ትምህርት የእግዚአብሔር ሐሳብ ለኔና ለእናንተ ተስፋ ያላት ነው። ለዚህ ነው በኤርምያስ ምዕራፍ 29 ቁጥር 11 ላይ ስለ እናንተ የማስባትን ሐሳብን ያውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ። አያችሁ፣ ተስፋ ያለው ፍጻሜ ያለው እናንተን የሚጠቅም እንጂ የሚጎዳ አይደለም።
ምንም አይነት ነገር ይኸውላችሁ ሰው በገንዘቡ ባለው ነገር በስልጣኑ በሚያገኘው ነገር ምንም አይነት የነገ ተስፋ እንዳናገኝ ሆኗል። ምንም ተስፋ አይሰጥም። ተስፋ ያለው በትምህርት ውስጥ ነው። ለዚህ ነው የእግዚአብሔር ተስፋ ሲሰጥ አንድ ቀን ምድሪቷ ተርባለች። ምድሪቷ ብዙ ነገር ያስፈልጋል፣ ግን ዝናብም አታዩም አለ፣ ነፋስም አታዩም። ይህ ሸለቆ ግን በምን ይሞላል አለ? ውሃ ይሞላል። ይህ ነገር የመጣው ከእግዚአብሔር ልብ ውስጥ ከመነጨ ሐሳብ ነው። ስለዚህ ብዙ የቆፈሩት ነገሮች በተስፋ የተሞላው ከእግዚአብሔር ድምፅ ነው። አሁንም ልጄ ሆይ ትምህርቴን በትክክል አዳምጥ፣ የእግዚአብሔርን ቃል በትክክል ስማ። እግዚአብሔር ስለኔና ስለ እናንተ ስለ ሕዝቡ ያለውን ሐሳብ ቁጭ ብለን እግዚአብሔር ስለ አንቺ ምን ያስባል? እግዚአብሔር ስለ አንተ ምን ያስባል? ይህ ሐሳብ በእግዚአብሔር ትምህርት ውስጥ አለ። ቀኖችን ይጨምሩልሃል፣ ዓመታቶችን ያረዝሙልሃል። ምን አይነት ዓመት? የምንቆጭበት የምንጸጸትበት አይደለም። ሰው 70 ዓመት ሊኖር ይችላል፣ 80 ዓመት ሊኖር ይችላል። በዜና እንደምታዩት የእንትናንትን በዜና 100 ምናምን ዓመት ኖረ። እንደሱ አይነት ኑሮን አይደለም። 100 ዓመት በክብር መኖር በምድር እስካለን እግዚአብሔር ሪፍሌክት አድርገን የምንኖረው ወይም ደግሞ ኢየሱስ በምድር ላይ የኖረውን ህይወት የምንገልጥበት። እንደምታውቁት ኢየሱስ 33 ዓመት ኖረ። ግን ባጭር አይደለም የተቀጨው። በነበረበት ዘመን ሁሉ የአብን ፍቃድ እየፈጸመ አብን በሱ ዲስፕሌይ እያደረገ እያሳየ ኖረ። ዛሬ እኔና እናንተም ረጅም ዕድሜ ማለት የቀን የቁጥር ጉዳይ አይደለም። በእነዚህ ዘመናት ሁሉ 70 በሉት 80 በሉት እንደ እምነታችሁንላችሁ 120 በሉት፣ ግን 120 ዓመት ኖረን ምንድነው እየኖረን ያለ ነው? የመከራ ዘመን እንኖር ዘንድ አይደለም። እድሜ ወይም ደግሞ እግዚአብሔር በምድር ላይ ቢኖር የሚኖረውን ህይወት እነዚህን ነገር ይጨምሩልሃል አለ። እንደሱ ብቻ አይደለም። ህይወት፣ ሀብት፣ ሰላምን ያበዙልሃል። መጀመሪያ ግን ህይወት ነው። ህይወት የእግዚአብሔር ህይወት ያለው በእግዚአብሔር ትምህርት ውስጥ ነው። ለዚህ ነው ኢየሱስ ምን አለ ሲናገር በዮሐንስ ምዕራፍ 6 ቁጥር 63 እኔ የምነግራችሁ ቃል ወይም የኔ ትምህርት አለ ህይወት ነው፣ መንፈስ ነው፣ መንፈስም ነው፣ ህይወትም ነው። ስለዚህ ባዶ ቃሎች አይደለም። እነዚህ የማወራላችሁ ትምህርቴ ሳይኮሎጂ አይደለም ማለት፣ የመነቃቂያ አይደለም ማለት። እዛ ውስጥ ህይወት አለ። ህይወት ብቻ ሳይሆን ሀብት አለ። አሁን ሃይማኖት ቀጥቅጦ ሀብት መወራት እንደሌለበት ይነግረናል። ግን ሀብታም መሆን አለብን። መንፈሳዊ ሀብት ምናምን አይደለም፣ ፊዚካሊ ሀብታም መሆን አለብን። ለምን? ፐርፐዝ ስላለው። እና እናንተ ሀብታም የምንሆንበት የእግዚአብሔር ፈቃድ ስለሆነ። ሀብታም ደግሞ እግዚአብሔር የሚለው የሚበላና የሚጠጣን አይደለም። እግዚአብሔራዊ ባለጸጋ፣ ሀብትን በትክክል ዲስትሪቢዩት የሚያደርግ። ስለዚህ በትምህርት ውስጥ ሀብት አለ፣ ህይወት አለ፣ ክብር አለ፣ ሰላምን ያበዙልሃል። ፍቅርና ታማኝነት ከቶ አይለዩ፣ በአንገት ዙሪያ ሰራቸው፣ በልብም ጽላት ላይ ጻፋቸው። ይህ ሁሉ እያለ ያለው የትምህርቱን ዴፊኒሽን ወይም ደግሞ በትምህርት ውስጥ ያለውን ብሌሲንግ እየተረከልን ነው። ፍቅርና ታማኝነት፣ እነዚህ ደግሞ በአዲስ ኪዳን የመንፈስ ፍሬ ናቸው። ስለዚህ የእግዚአብሔር ትምህርት በመንፈስ እንድንመላለስ ነው ዋናው ሐሳብ። በመንፈስ እንመላለስ ዘንድ ግን የእግዚአብሔርን ትምህርት፣ የሱን ሐሳብ፣ የሱን ፈቃድ በትክክል ማወቅ አለብን። እሱን ለማወቅ
ጆሮ ወደ ፈቃዴ ወደ ትምህርቴ ያዘንብል፣ በልብ በውስጠኛው ነገር ስማኝ እያለ እግዚአብሔር ይናገራል። ከዛ ቁጥር 4 በዚያን ጊዜ ሞገስንና መልካምን ስምን፣ እስቲ ሞገስና መልካም ስም በሉ። ሁሉ ዓለም የሚፈተንበት ዓለም የሚፈልገው ነገር እነዚህ ነገሮች ናቸው አይደል? ሀብት ሁሉ ሰው ይፈልጋል። ሰላምን ሁሉ ሰው ይፈልጋል። ፍቅርና ታማኝነት እንኳን በስጋ ስንኖር ብዙም አንፈልግም። መፈቀር ነው እንጂ የምንፈልገው የስጋውን ነገር አይደል? ማፍቀር ዓለም ይሄ የዓለም ፕሪንሲፕል አይደለም። ሞገስ ሰው ሁሉ ይፈልጋል። በሰው ሁሉ ፊት መልካም ስም ሁሉ ሰው መያዝ ይፈልጋል አይደል? ወይም ፌመስ መሆን ይፈልጋል። በሰው ውስጥ ያለ ነገር ነው። ዓለም የምትሄድበት መንገድ አለ፣ ስጋችን የሚሄድበት መንገድ አለ፣ ኢቭን ባልታደሰ አእምሮ የምንሄደው መንገድ አለ። እነዚህ ነገሮች ግን የሆኑ ዘንድ መልካም ነው አለ። በዓለም መንገድ ሳይሆን በእግዚአብሔር ትምህርት ውስጥ። ለዚህ ነው እግዚአብሔር አብርሃምን አለና ስምህን ገናና አደርገዋለሁ አለ አይደል? ስማችን ገናና መሆን ምንም ችግር የለውም። ግን ለምንድን ነው የሚገነው? በምን አቅጣጫ ነው የሚገነው? አሁን አይታችኋል አይደል? ቲክቶክ ላይ በአንዴ መታወቅ ይቻላል። ምን አድርገን? ሰው ተሳድበን። ለምንድን ነው? መታወቅ ነው የሚፈልገው። የእግዚአብሔር ሐሳብ ግን ሌላ ነገር ነው። ልጁን በእኔ ሁኔታ መግለጥ ነው የፈለገው አይደል? ስለዚህ የምትፈልጉት እነዚህ መልካም ስም፣ ሀብት፣ ብልጽግና የሚባሉት ነገር የራሳቸው ዓላማ ፐርፐዝ ቢኖራቸውም መንፈሳዊ እይታ ቢኖራቸውም እነዚህን ነገሮችን ሊያጎላልን የሚችለው የእግዚአብሔርን ሐሳብ ፈቃዱን በማወቅ ውስጥ ነው፣ ወይም በትምህርቱ በመኖር ውስጥ ነው። እንደዚህ ሲሆን በእግዚአብሔርን በሰው ዘንድ የምታገኘው ሞገስ ወይም መልካም ስምን በእግዚአብሔርና በሰው ዘንድ ነው አለ። መጀመሪያ በማን? አያችሁ፣ እግዚአብሔር ሊያስተምረን ይፈልጋል። በቃ ይሄ ከስጋ አስተሳሰብ ከስጋዊነት ስጋ ከሚፈልገው ነገር በተቃራኒ ሁሉ ነገር ይፈለጋል እኮ አይደል? ግን እግዚአብሔር ዓለም አትራክት እንደምታደርገው ነገሮችን እና እናንተ ለስማችን ሳይሆን በስሙ ውስጥ ባለው ኃይል ሞገስ እየጸለይን ምናምን ሳይሆን በቃ ናቹራሊ የተሰጠን ነገር ነው። ፍቅር የተሰጠን ነገር ነው። መልካም ስም የተሰጠን ነገር ነው። ግን እነዚህ ሁሉ በእኔና በእናንተ ሕይወት ይገለጡ ዘንድ ልጄ ሆይ ትምህርቴን ስማ። እስቲ እግዚአብሔርን እሰማለሁ በሉ። ቁጥር 5 በራስ ማስተዋል አትደገፍ፣ በፍጹም ልብ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን ወቅ፣ እርሱ ጎዳናን ቀና ያደርገዋል። እግዚአብሔርን ስንሰማ በእርሱ እንታመናለን። የተፈለገው በእምነት እንኖር ዘንድ ነው። እስቲ በእምነት እኖራለሁ በሉ። እምነት ከምንድን ነው? መስማት በምንድን ነው? በራሳችን ማስተዋል እንዳንደገፍ የሚያደርገን እሱን ስንሰማ ብቻ ነው። ይኸውላችሁ ሁላችንም በጥቂቱ በራሳችን ማስተዋል እንደገፋለን። በራስ ማስተዋል መደገፍ ማለት ከእምነት ውጪ ወይም በማየት መመላለስ ማለት ነው። እግዚአብሔር አንድ ጊዜ ነብዩ መጣና ነገ በሰማሪያ ረሃብ በሆነበት ዓለም አንድ ሰፍር መስቀያ በእንደዚህ ይሸጣል ብሎ በሲምፕል ነገር ሲናገር ይህ እንዴት ሊሆን ይችላል አለ። የንጉሱ ባሪያ ተነስቶ የሰማይ መስኮቶች ቢከፈቱ እግዚአብሔር ይህንን ሊያደርግ አይችልም። እውነቱን ነው። በራስ ማስተዋል ብዙ ጊዜ በራሳችን ማስተዋል በሄድንባቸው መንገዶች ሁሉ ሞገስ አናገኝበትም። የትኛውን ለራሳችን ኢየሱስ አንድ ቀን 5000 ሰው አየና እስቲ የሚበሉትን ስጧቸው አለ። ለዚህ ሕዝብ አለ እንኳን የሚበሉትን አገሪቱ ላይ ያለው ሱፐርማርኬት እንኳን ቢከፈት ለነዚህ ምግብ መሆን የሚችል ምንም ነገር የለም። የሚነግረን የራሳችን ማስተዋል። ብዙ ጊዜ
በእምነት እንዳንመላለስ ያደረገን የራሳችን ማስተዋል ነው። ነገ በእግዚአብሔር ሞገስ እንደዚህና እንደዚህ ይሆናል ሲባል መጀመሪያ የሚነግረን እንዴት ሊሆን ይችላል? አንተ ፋሚሊ እንደዚህ ነው፣ የምትኖርበት ሀገር እንደዚህ ነው እንዳንንቀሳቀስ ያደርገናል። እስቲ የበደሏችሁን ይቅር በሉ። አይ ትናንት ያደረገች እንደዚህ ነው፣ ቀድማ የሰደበ እንደዚህ ያደረገ፣ ገንዘብን የወሰደ። የእግዚአብሔርን ነገር እንዳንቀበል የሚያደርገን የራሳችን ማስተዋል ነው። በሁሉ አቅጣጫ ራሳችንን ስለምናከበር፣ ራሳችንን ስለምንወድ፣ በትክክለኛው መንገድ ሳይሆን እግዚአብሔራዊ ባልሆነ መንገድ ሁል ጊዜ ፋይት የሚያደርገን የራሳችን ማስተዋል ነው። ስለ ራሳችን ያለን ግምት፣ ስለ ሰዎች የምንሰጠው ነገር፣ እንደገና ደግሞ በእግዚአብሔር ላይ ያለን መደገፍ ጥቂት ስለሆነ መጽሐፍ ቅዱስ በእግዚአብሔር እንታመን ዘንድ ብቻ ይነግረናል። በራስ ማስተዋል በፍጹም እስቲ አልደገፍም በሉ። በጨለማ ላይ ብርሃን ይሁን ካለ ይሆናል። በውሃ ላይ መራመድ ትችላላችሁ ካለን እንችላለን ነው። የራሳችን ማስተዋልስ ሁል ጊዜ የሚነግረን ነው አትችልም። በእሳት ውስጥ ባለፍክ ጊዜ አያቃጥልም። የራሳችን ማስተዋልስ ሁሌ ይነግረናል አይደል? ያቃጥላል ይላል። ስለዚህ በራስ ማስተዋል በኪስ ውስጥ ባለው ሃይማኖት በነገረን፣ ሰዎች በነገረን፣ በሬፑቴሽን ባመጣነው እውቀት እንዳትደገፍ። በፍጹም ልብ በእግዚአብሔር ታመን። እንደዚህ በምንሆንበት ሰዓት እርሱ ግን ጎዳናን ያቀነዋል። ጎዳናችን መቅናት ያለው በሱ ስንታመን ነው። በሱ ለመታመን ግን ልጄ ሆይ ትምህርቴን በትክክል አዳምጥ፣ በትክክል ስማኝ፣ ጊዜ ስጥ፣ በልብ ተዘጋጅ። እግዚአብሔር ለሚናገረው ነገር ራሳችንን አቬለብል እናድርግ። ጸሎት ሲባል ነይ። እግዚአብሔር እናምልክ ሲባል እናምልክ። እንዘምር፣ እሺ። እንስጥ፣ እሺ። መንፈሳዊ ነገሮችን በማድረግ ውስጥ፣ በዛ መታዘዝ ውስጥ ስታዘዝ ደግሞ ከኔ አቅም ከኔ ጉልበት የሱ ሐሳብ ይበልጣል ብዬን ጴጥሮስ አንተ ከሆንክ ና በለኝ አለው። የሱ ማስተዋል እንደሚሰጥም ይነግረዋል አይደል? ሁሉ ጊዜ የራሳችን ነገር ሁሉ የሚነግረን ይሄ ነው። እኛ ብናስብ በውሃ ላይ ድልድይ ከተሰራ መሄድ እንችላለን። ለምን? ከዚህ ቀደም በድልድይ ሲኬድ ስላየን። ከዛ መሄድ ጀመረ። ከዛ ንፋሱንና ማዕበሉን ማየት በጀመረ ጊዜ የራሱ ማስተዋል መስበክ ጀመረ። ንፋስ ማዕበል ያሰጥማል ውሃ። ከዛ መፍራት ጀመረ። ሁል ጊዜ የራሳችን ማስተዋል ወደ ፍርሃት ነው የሚያመጣን። አንድ እግዚአብሔር ሰው ምስክርነቱን ሲነግረኝ በመኪና አደጋ በጣም ሰውነቱ ሁሉ ውስጥ ብረት ገብቶ ሰውነቱ በብረት ነው ያለውና አጠራርጌንም ነግራችሁ ምስክርነቱን ሐኪም ምን ብሎታል? በዊልቸር ነው ያለው። ለመቆም እንዳትሞክር አለው። ለመቆም እንዳትሞክር፣ በእግርህ በቆምክ ጊዜ ሁሉን ነገር ሉዝ ታደርጋለህ። እና በሬማ ባይብል ኮሌጅ እዛ ሂሊንግ ክላስ ገብቼ ያለ የተማርኩኝ መጣና ከዊልቸር አሁን መቆም ትችላለህ አለኛል። ከዛ መጀመሪያ ወደ አይምሮ የመጣው ሐኪሙ ያለኝ የቆምክ ጊዜ ያልቅልሃል፣ መቆም እንዳታስብ ነው ያለው። እንዳትቆም አይደለም እንዳታስብ ነው ያለኝ። ከዛ ደግሙ መጥቶ አሁን መቆም ትችላለህ፣ መራመድ ትችላለህ። ከዛ የራሴን ማስተዋል ተውኩት። እንደዚህ ቃል በቃል አይደለም ያለኝ፣ ግን ለትምህርቴ ሞቅል አርጋት ብዬ ነው። ግን ፕራክቲካሊ እንደዛ ነው ያደረገው። የራሱን ማስተዋል ተወ፣ ሐኪም ያለውን ተወ፣ መቆም ጀመረ። ከዛ መራመድ ጀመረ። ባለፈው የዛሬ 2 ወር ከምናምን በፊት እዚህ ቦታ ላይ ባለፈው አስታወቂያችኋለሁ።
ከኦክላሃማ የመጣ ዶክተር ቢኒ አሁን እየተራመደ ከዛሬ ከስንት ዓመት በፊት ግን ተስፋ እንደሌለው ነበር የተነገረው። በራስ ማስተዋል ከቶ አትደገፍ። እንደዚህ ይላል በመንገድህ ሁሉ እርሱን ወቅ፣ እርሱ ጎዳናን ያቀላል። ቁጥር 7 በራስ አስተያየት ጠቢብ ነኝም አትበል። ብዙ ጊዜ በራስ አስተያየት ደካማ ነኝ ይጎድለኛል ነው አይደል? ሌላ እግዚአብሔር ሲናገር በጣም ጠቢብ ነኝም እንዳትላል። በራስህ ከሆነ ጥበብ ያለ መሰለ በጣም ከንቱ ነው። በራሳችን ማስተዋል፣ በራሳችን ጥበብ፣ በራሳችን አስተያየት እኔ በጣም ዋይዝ ነኝ፣ እኔ ጥሩ ሰው ነኝ እንዳትል። ጥሩነታችን የመጣው ከሱ ነው። ሁሉ ነገራችን ከሱ ይጀምራል። ግን ይህንን እናውቅ ዘንድ እሱ መስማት ይፈልጋል። ከዛ እንደዚህ ሲሆን አለ ቁጥር 8 ይህም ለሰውነት ጤንነት ለአጥንት ልምላሜ ያመጣል። እንደዚህ አይነት ክርስቲያን ነው የሚያስፈልገው። በቃ ቅድም የነገርኳችሁ ሰው ለአጥንቱ ልምላሜ መጣለት አይደል? የራሱን ማስተዋል ተወ፣ መራመድ ጀመረ። ይሄ ፊዚካል አጥንታችን ራሱ መለምለም አለበት። ግን እንደዚህ የሚሆነው በእግዚአብሔር ስንታመን። እኛ ባይብል ስኩል እያለን ቪክቶሪ ባይብል ኮሌጅ ምስክሮች አሉ 60 ዓመት 70 ዓመት ነኝ የሚሉ ሁሉም አይመስሉም። እግዚአብሔር አለመለመን። ለምን? የእግዚአብሔር ቃል እውነት እኮ ነው አይደል? አጥንትን ያለመልማል። ይህ ለአጥንት የእግዚአብሔር ቃል እንደዚህ አለ ምሳሌያዊ አነጋገር ቢሆንም ሕዝቅኤል ምዕራፍ 37 እነዚህ አጥንቶች በህይወት መኖር የሚችሉ ይመስላል ወይ አለው። ልክ እንደዛ ነው። ፊዚካሊ ሲታየው አጥንት ነው። ከአጥንትም የደረቀ ነው፣ ከመድረቅም የተበታተነ ነው። በሰው ማስተዋል ሊሆን አይችልም። አዎ እግዚአብሔር ወይ ይህንን የኔ ማስተዋል አይፈቅድልኝም አለ። አንተ ግን ታውቃለህ ሲለው ኖ እኔ ብቻ አይደለም፣ ተነስና እነዚህ ለደረቁት ነገሮች ትንቢትን ተናገራል። ዛሬ ለሙታን ህይወትን በሚሰጥ የሌለውን እንዳለ አድርጎ በሚጠራ በራሴ ማስተዋል አይደለም። አብርሃም እንደዚህ ያደረገ አለ። ይህ ሁሉ የራሱን ሆነ የሳራ ማፀን ሙት መሆኑን እያወቀ የሱም ሆነ የሳራ ማፀን ሙት መሆኑን እያወቀ በእግዚአብሔር የተስፋ ቃል ላይ አልተጠራጠረም። ለምን? ተስፋን የሰጠ እሱ የታመነ እንደሆነ ስላወቀ አለ። አብርሃም ተስፋን ጥሎ ተስፋን ያዘ። የራሱን ማስተዋል ተወ። የራሱ ማስተዋል የሚነግረው ምንድነው? በ100 ዓመት ልጅ አይወለድም። ለምን? ሙት የሆነ ማንነት ህይወት ሊያገኝ አይችልም። ነገር ግን ለሙታን ህይወት በሚሰጥ በእግዚአብሔር በእርሱ ፈጽመ ታመን። ሃሌሉያ። በራስ አስተያየት ጠቢብ ነኝ አትበል። ለሙታን ህይወትን በሚሰጥ ለሙታን ህይወትን በሚሰጥ ሁሉ አጥንታችን መለምለም አለበት። ፕሬዝ ጋድ። ድካማችን ለምን እንደክማለን? ይላችሁ ስጋችን እኮ በዚህ ምድር ላይ እስከምንኖር መጠንከር አለበት። መንፈሳችን ያዘው፣ ነፍሳችን ያዘ። የእግዚአብሔር ቤተ መቅደስ መንፈስ ቅዱስን ያዘ። ይህንን የሚያክል የከበረ ነገር ቸል ማለት የለብን። እንደዚህ ለመስበክ እናንተም ደግሞ በህይወት ለመኖር ስራችንን በትክክል እንፈጽም ዘንድ ይህ ለሰውነትህ ጤንነት ለአጥንት ልምላሜ ይሰጣል። በእውነት ይህንን ቃል እንደተጻፈ አምነዋል። ታምናላችሁ? አጥንታችን መለምለም አለበት። እያንዳንዱ ኦርጋናችን መፈወስ አለበት። አእምሯችን ብራይት መሆን አለበት። ተስፋን የሰጠ የታመነ እንደሆነ ማወቅ አለብን። የራሳችንን ተስፋ መጣል አለብን። ምናልባት ሰውነታችሁ የሚነግር ታማሃል ነው፣ ከዚህ በኋላ ዋጋ የለም፣ ተስፋ የለም ሊሆን ይችላል። በራሴ ማስተዋል ግን አልደገፍም። ምናልባት 10 ዓመት የቆየ ችግር ሊኖር ይችላል። እሱ የሚነግረን እንደማልችል ነው፣ የሚነግረኝ እንደምሞት ነው።
ነገር ግን የራሴን ተስፋ እጥላለሁ። በራሴ ማስተዋል አልደገፍ። ተስፋን የሰጠ እሱ የታመነ ነው። ለአጥንቴ ልምላሜን ይሰጣል። እስቲ ለአጥንቴ ልምላሜን ይሰጣል በሉ። እርግጠኞች ናችሁ? ለሚሞተው ነገር ህይወትን ይሰጣል። እኔ አሁን ይህን ዘመን እያሰብኩ እያለ እግዚአብሔር ተረት አይደለም አይደል? በብዙዎች ህይወት አይተናል። ማለት ቅድም የነገርኳችሁ ምስክርነት እኔ ባለፈው ኦክላሆማ የሄድኩ ጊዜ ማአት ምስክርነት ነው። በቃ የማይሆን ነገር አሁን ያደረጉት ለምንድን ነው? የሆነ ዘመን የመጣው ሙቭመንት በእምነት ኢንጌጅ አድርገዋል። ሁሉ ነገር እንዴት ነው ሲነግሩኝ፣ በቃ በእምነት የናገኘው በእምነት ከዛ ሲያወሩላችሁ ኖርማል ሰው የሚለው የሚያወራው በቃ ለእንትና አምኛለሁ፣ ለእንደዚህ አምኛለሁ፣ ለእንደዚህ አምኛለሁ። ያ እግዚአብሔር እኮ የሚሰራ ነው። አንዱ ጌታ የሁሉ ጌታ ነው። እግዚአብሔር ይመስገን። አንዱ ጌታ የሁሉ ጌታ ነው። ተስፋን የሰጠ የታመነ ነው። የእንትናን አጥንት ካለመለመ የኔን ለምን አያለመልም? አብርሃምን በ100 ዓመት እንዴ! እግዚአብሔር እኮ ታሪክ አይደለም ህይወት ነው። የእግዚአብሔር ቃል ህይወትና የሚሰራ ነው። እኛ እንደ ሃይማኖት እንዳቀባበላችን ነው። አንድ ቦታ ላይ ኢየሱስ ገና ሲገባ የዳዊት ልጅ ማረኝ እያል ይፈወሳል። የሆነ ከተማ ደግሞ ሲገባ ተአምር መስራት አልቻለም። ለምን? ካለማመናቸው። የሁሉ ልብ ዝግ ነው። እግዚአብሔርን ምን ያህል ነው ያመኑት? በቃ ምንም ኢየሱስ በዛ ቦታ ላይ በነበረ። አንዳንዶቹስ ቃልን ብቻ ላክ፣ አንተ በቤቴ ልትገባ አይገባም፣ ነገር ግን ቃልን ብቻ ላክ። ለዛ ነው we are limited። እዚህ ቦታ ላይ ስንመጣ በቃ ከዘመርኩ ይበቃል ነው። ወይ ደግሞ አንዳንዶቻችን መጣው ለልጄ ብዬ ነው። ቸርች አትሊስት ጥሩ ቦታ ይዋል። አዎ ልጃችሁ እንዳመናችሁት እዚህ ጥሩ ቦታ ነው፣ ከፍ ይላል። እግዚአብሔር ግን ለራሴም ለአጥንቴም አይደል ለትውልዴም። ለዛ እኮ ነው የእግዚአብሔር ሰዎች ለልጃቸው ይናገራሉ። የእግዚአብሔር ቃል ለልጅ አስተምረው ይላል። ለምን? በአንተ ህይወት ላይ ስለሰራ። ምን ብለን እናስተምረው ሲሉ የአባቶቻችን የአብርሃም የይስሐቅ እኛን ከግብጽ ያወጣ መጀመሪያ እኔ ነኝ ያወጣሁት። ሃሌሉያ። አሁን ግን ቤተክርስቲያን በቃ ላይ አትሊስት የሆነ ቦታ ከምንውል አይደለም፣ ህይወታችን ነው። አሜን። በቃ ዲዩቲ ኖሮብኝ ነው አትሊስት ላዘምር አይደለም። ሁሉን ነገር ከዛስ በኋላ ምንም አያረግልኝም ብለን እኮ አንናገርም። ግን ሐሳባችን ቁጭ ብለን ቶሎ እንደሚያልቅ ቁጭ ብለን ቴክስት ነው የምናረገው፣ ቁጭ ብለን ስልካችን ነው ለምን ቦሪንግ ሆኖብናል? ለምንድነው ቦሪንግ ሆነብን? ለምንድነው ቸርች ላይ ሲሆን ሊያልቅ ሲል የምንመጣው? ለምንድነው እንደዚህ አይነት አክቲቪቲዎች? ለምንድነው ጸሎት? ኤክስፔክቴሽናችን ጥቂት ነው። ከዚህ በኋላ ግን እንደዛ አይሆንም። እግዚአብሔር መንፈስ ባለበት በዛ ህይወት አለ። እግዚአብሔር ዛሬም ይሰራል። ህይወቱ በእኛ ይገለጣል። የእግዚአብሔር ህይወት ተረት አይደለም። ያንተን ቢዝነስ ማለምለም ይችላል። ያንተን አጥንት ያለመልማል። አይምሮን ይፈውሳል። ከኔ አልፎ ለትውልዴ ይሆናል። ለአጥንት ልምላሜ ይሆናል። ይህ ለሰውነት ጤንነት ለአጥንት ልምላሜ ያመጣል። እግዚአብሔርን በሀብት ከምርትም ሁሉ በኩራት አክብረው። ይህም ብታደርግ ጎተራ ሞልቶ ይትረፈረፋል፣ መጥመቂያ በአዲስ የወይን ጠጅ ቲፍ ብሎ ይሞላል። ይህ የእግዚአብሔር ቃል የታመነ ነው። እኔ እርግጠኛ ነኝ እግዚአብሔር እኔና እናንተን በበረከቱ ባርኮናል። ግን አይምሮአችን ኤክስፔክቴሽናችን ጥቂት ሆኗል። ዛሬ እግዚአብሔር እያደረገ ያለው ትምህርቴን ስማ፣ በደንብ አዳምጠኝ። በትክክል ከተማርን 100% እናመጣለን አይደል? በደንብ ከሰማን አይዲያውን ካገኘ ነው። ልክ እንደዛ ነው። የእግዚአብሔርን ነገር ሃይማኖት ከሆነብን የሃይማኖትን ስርዓት እንፈጽማለን። እኔ ራሱ ሃይማኖት የሚለውን ብዙ ጊዜ እዚህም ሁላችንም ለመሰላችሁ ትልቁ ተጽዕኖ ያደረገብን ሃይማኖት ስለሆነ ነው።
ሃይማኖት ደግሞ ማለት ስለ ተቋም አይደለም። እዚህ ቦታ ላይ መጥ ምንም የማንፈጥር ከሆነ ያ ስርዓት ሆኖብናል ማለት ነው። ስለዚህ ሁላችንም አእምሮ ውስጥ ሃይማኖት አለ። ጳውሎስ ስለዚህ ነው በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን የሰውን ሐሳብ በእግዚአብሔር ማስተዋል እንዳንደገፍ ያደረገን፣ በራሳችን ማስተዋል እንድንደገፍ አክቲቪቲ ብቻ ያደረገን። ኖ አክቲቪቲ አይደለም፣ ህይወት ነው። ቅድም ፍቅር ማስታወቂያ በጸሎት ውስጥ ኃይል ያልፋል። ማንኛውም ሰው ከችግሩ ነፃ ያወጣል። ይህ እግዚአብሔር ፍቃድ ነው። ይህ እግዚአብሔር ሐሳብ ነው። ለዚህ እኮ ነው ለምሳሌ አንዳንድ ጊዜ በሰውነታችን ስንታመም ዶክተር ጋር እንሄዳለን። ሙሉ ለሙሉ ራሳችንን እንሰጣር አውልቅ ሲል አያፍራለሁ ምናምን እንትላል ውልቅ መፍትሄው እዛ እግዚአብሔር ፊትም እንደዚህ ነው ሀምብል መሆን ያለብን። ጫማን አውልቅ፣ ሴት ነው ወንድ ነው አንል ማለት ቶሎ ሱሪን ዝቅ አድርገ መርፌ። ለምንድን ነው እዛ ውስጥ ያለው መድኃኒት እሱን ስንታዘዘው ብቻ ነው የምናደርገው። እግዚአብሔር ጋር ስንመጣ ወይም ወደ ቤተ ክርስቲያን ስንመጣ ብዙ ሪዘርቬሽን አለ። በጣም ብዙ ሪዘርቬሽን አረ ሪዘርቬሽናችን በጣም ብዙ ነው። ግን ለእግዚአብሔር እንደዛ ነው ሲምፕል መሆን ያለብን። አውልቅ ስትባል ነገርን ሐሳብን በኔ ላይ ጣል፣ የሚያስጨንቃችሁን ሁሉ ልክ እንደዛው ውልቅ አድርገ እንደዚህ ተናገር። ለዚህ ትንቢት ተናገር። አይ ባልናገርስ ስተፈውሻለሁ በሉ ስትባል አንዳንድ ጊዜ እኮ መናገር ማለት ሁሉ ነገር ላይ እግዚአብሔር ነገር ላይ በጣም እንለግማለን። ዛሬ ግን ሉጋማችንን አድርገን አይደል ውሃ ውስጥ ግባ ስትባል ቆሻሻ ነው ምናምን አትልም፣ ግብት እንላለን። ያኔ ነው ፈውሳችን የሚሆነው አይደል። ምንም ነገር አድርግ ካለ ብቻ ድምፁ ከእግዚአብሔር ይሁን፣ ብቻ የእግዚአብሔር ትምህርት ይሁን። እሱ ፈዋሻችን ነው፣ እሱ አዳኛችን ነው። ያለን ስጥ ብቻ ከእግዚአብሔር ይሁን። ስጥት የምርትን በኩር ስጥ። እዚህ ላይ እንደሚናገር ስጥት ታማኝ ነው እሱ። በእርምጃ ላይ ውሃው ላይ ተራመድ ካለ እራመዳለሁ። እንዳልራመድ አይምሮዬ ብዙ ነገር ይነግረኛል። ብዙ ቻሌንጅ አለ። ነገር ግን ተስፋን የሰጠ የታመነ እንደሆነ ስላወቅኩኝ የእግዚአብሔር ትምህርት ይህንን የሚያስተምረን እግዚአብሔራዊ ትምህርት። ስለዚህ ዛሬ ዋናው ሐሳቤ የእግዚአብሔር ትምህርት የሚለውን በሚቀጥለው ሳምንት እናያለን። ግን አንድ ትምህርት ልንገራችሁ። ትምህርቱ ምን መሰላችሁ? ልብህን ስጥ፣ እንደ ሕፃናት ሁኑ። ሕፃናቶችን አይታችኋል አይደል? ብዙ ጊዜ እኛም ሕፃን ሆነን እናውቃለን። ሕፃናቶችን ደግሞ ልጆች ያሏቸው ሁሉ ነገር ትረስት አላቸው። አሁን ትናንትና እኔ ከዩጋንዳ ትናንትና ነው የመጣሁት። አቤምዬ የአቤም ትንሹ የፓስተርና የማማ ልጅ ልበላች 8 ዓመቱ ነውና ምን ይዘልኝ ይመጣል። ዩጋንዳ ምን ይሁን አያውቅም፣ ግን ከኔ አትሊስት ኤክስፔክቴሽን አለ። አይ እዚህ ቅርብ እኮ ነው የሄድኩትኝ አልኩትኝ። ባስረዳው እሱ ግን የፈለገው ማድረግ ነበረብኝ። እኔም ለምን ስለሌላ ዕውቀት አልገባበትም። አንድ ነገር ነው ያለው። እሱም በቃ አብዲ የሆነ ነገር ያመጣል። ለምን? ስለምወደው። ልክ እንደዚህ ነው እግዚአብሔር ፊት መሆን ያለብን። አባታችን በጣም የሚገርም ነው። አሜን። ፈውስ የልጆች እንጀራ ነው። ሰላም የኔ ነው፣ ድርሻዬ ነው። ደስታ ህይወት የናንተ ነው። ጳውሎስ እኮ አንድ ጊዜ ዘረዘረና ምን ቀረ አለ። ሃሌሉያ! ሁሉ የናንተ ነው አለ። እንኳን እኔም የናንተ ነኝ አለ። እንደዚህ በቃ ከእግዚአብሔር ዘንድ በጎ ስጦታ ፍጹም በረከት ከእግዚአብሔር ዘንድ ናቸው። የነካሁት ነገር ይቀናልኛል። ይህንን በልባችን እናውቅ ዘንድ በትክክል እንደ ሕፃናት እንሆን ዘንድ አባቴ ካለ
እቺን ተናግሬ እንጸልይ። አንድ ጓደኛዬ ሳውዝ አፍሪካ ነው የሚኖረው እና ባለፈውም ተናግሬዋለሁ። የሆነ ገንዘብ ከሰው ወስዶ አስጨነቀኛልና ልጁን ሳይው እታጠፋለሁ አለ። ምክንያቱም ያንን ገንዘብ መክፈል አልችልም፣ ሁሉ ጊዜ በዚህ ሄዳል። ከዛ አንድ ቀን ፊት ለፊት ተገናኘንና ብሬን አታመጣም አለኝ። አይ በሚቀጥለው ሰጣለሁ ብሎኛል፣ እሱ ሲሰጠኝ ሰጣለሁ። ማን ያለ ሲለኝ አዘጋጅና አቅራቢው አልኩታል። ከዛ ያኛው በጌታ ስላልሆነ አዘጋጅና አቅራቢው የሚለው ይሄ እግዚአብሔርን ልክ ይችን ቃል እየተናገርኩኝ ልቤ በእምነት ሞላል። ከዛ አንድ ጓደኛችን ዱባይ ይኖራል። በስንት ጊዜ ደወለልኝና አለ ቴዲ አካውንት ላክልኝ አለኝ። እሺ ብዬ ስልክለት ኤግዛክት ያንን አማውንት ከዱባይ ላከለት። ከዛ ደወልኩና አዘጋጅና አቅራቢው ቶሎ ስጠው ብሎኛል። ዛሬ እግዚአብሔርን አያችሁ እንደ ሕፃን መታመናችን ነው እንጂ እሱ አዘጋጅና አቅራቢ ነው። ልክ እግዚአብሔር እረኛዬ ነው እንዳለ ዳዊት፣ ይሄም የኔ ጓደኛ እግዚአብሔርን አዘጋጅና አቅራቢው ነው አለ። የራሱን ማስተዋል ተወ። ለምን በዛ ወቅት ላይ ስራ ተበላሽቶብኛል አለ። ብዙ ነገር ማድረግ አልችልም አለ። እግዚአብሔር ግን ዛሬ ለእኛ ለእናንተ አዘጋጅና አቅራቢ ነው። ስለዚህ ዛሬ የምንለው ምን መሰላችሁ? እግዚአብሔር ሆይ በፍጹም ልቤ እሰማሃለሁ። አንተ ታዘጋጃለህ። አንተ ፈዋሽ ነህ። አንተ አቅራቢ ነህ። ጤንነት ካንተ ዘንድ ነው። ህይወት ካንተ ዘንድ ነው። መልካም ቀኖች ካንተ ዘንድ ናቸው። እውነትን እሰማለሁ፣ አንተን አዳምጣለሁ። ከዛ በኋላ እግዚአብሔር ምን ይላችኋል መሰለ? መንገዱ በዚህ ነው ይላችኋል። የሚቀጥለው በዚህ ነው ይላችኋል። ህይወትን ተቀብለሃል። እስቲ ነገሮችን ቼክ አድርግ። ተባርካል እኮ። አንዳንዶቻችሁ አይናችን ስላልተከፈተ ነው። አይናችን ክፈት። እዚሁ ጋር ነው ምንጩ። አንዱን በዚህ ጋር ያደርገዋል። ለእያንዳንዱ ነገር እግዚአብሔርን የምንሰማበት ሰዓት ነው።